የቀይ ባህር ቀጠና ሽኩቻ ከትናንት እስከ ዛሬ ጡዘቱ አልበረደም። የሀያላኑ ሀገራት የኃይል ፍጥጫና የኃይል ሚዛን ፍትጊያ ዛሬም አይሏል። የባህር መተላለፊያዎችን ለመቆጣጠር የሚደረገው ፍልሚያ በታሪክ በከፍተኛ ደረጃ ኑሯል። የፔትሮ ዶላር ጉልበትን ለመጣል ጠብቆ ለማቆየትም የሚደረገው የሆርሙዝ ትግል ቀይ ባህር መተላለፊያዎች ድረስ ዘልቋል። ዛሬ የባህር መተላለፊያዎች የኃይል ሚዛን ማስጠበቂያ ሚዛኖች ናቸው። ማላካም ፓናማም ቀይ ባህርም ሆነ ሆርሙዝ የዚህን የኃይል ሚዛን ጨዋታውን የሚበይኑ የቼዝ ጠጠሮች ሆኗል። መንግስታዊ ያልሆኑ ኃይሎች መገንገን የነገሩን ውስብስብነት እንዲያይል አድርጎታል። ትናንት አይንና ናጫ የሆኑት አልቃይዳና አይስ በጋራ ይሰራሉ። በየመን አይስና ሁቲዎች የሚታኮሱ ኃይሎች አይደሉም። በሶማሊያ የአልቃይዳ ውላጅ አልሸባብ ከአይስ ጋር በጋራ እየሰሩ ነው። ኢንስቲትዩት ፎር ሴኩሪቲ ስተዲስ የተባለው የጥናት ተቋም እንደሚለው ሸብሩ አደሮች የሰነበተ ልምድና ባህሪያቸው ተቀይሯል ይላል። የጥናት ተቋሙ ሁቲስ ኢን ሶማሊያ ፍሬንድስ ዊዝ ቴክኖሎጂካል ቤኔፊትስ ባለው የጥናት ጽሑፉ የየመኑ ሁቲዎች በሶማሊያ ከሚገኙት አልሸባብና አይስ ቡድኖች ጋር ያላቸውን ግንኙነት ማጠናከራቸው በአፍሪካ ቀንድና በቀይ ባህር ቀጠና የጸጥታ ሁኔታ ላይ ከፍተኛ ስጋትን እየደቀነ ነው። ሁቲዎች ለአልሸባብ የላቀ የድሮን ቴክኖሎጂና ስልጠናዎችን እያካፈሉ ናቸው። አልሸባብና አይስ በሶማሊያ አስቀድመው ለስለላና ፕሮፓጋንዳ ይጠቀሙባቸው የነበሩ ድሮኖች ወደ ገዳይና ራስን አጥፊ ጦር መሳሪያ ለመቀየር ጥረት እያደረጉ ናቸው። እኚህ ስጋቶች ኢትዮጵያ የውጭ ንግዷንና ደህንነቷን በሚወሰንበት ቀጠና ላይ ዝም ብዬ ልቀመጥ እንኳ ብትል ዝም ብለው የማያስቀምጡ እልፍ ምክንያቶች በዙሪያዋ እንዳሉ ያስረዳሉ። እናም ከኢኮኖሚ አቅም ግንባታ ባሻገር ኢትዮጵያ የመከላከያን ማጠናከር አልፎም የጦር መሳሪያዎችን በራስ አቅም ማምረት ግድ የሚልበት ደረጃ ላይ ደርሳለች። እርግጥ በሀገር ውስጥ ቀጠና የበላይነትን ለማግኘት የጦር መሳሪያ ማምረት ፍላጎትና ሂደት የሰነበተ ነው። የኢትዮጵያ የጦር መሳሪያ ማምረት ሂደት ታሪክ ከባህላዊ የብረት ማቅለጥና መድፍ ጥበብ ተነስቶ ዛሬ ላይ የላቁ ሰው አልባ ድሮኖችና የኤሌክትሮኒክስ ጦር ቴክኖሎጂዎችን ወደ ማስተካከልና ማምረት የተሸጋገረበት ረጅምና ውጣ ውረድ የበዛበት የዘመናት ቅብብሎች ነው። በጠቅላይ ሚኒስትር አብይ አህመድ በተደረገው ሰፊ የመከላከያ ሰራዊት ሪፎርም በሙስናና ዓላማ በመነሳት ምስቅልቅሎች ውስጥ የገባው ሜቴክ ፈርሶ ወታደራዊ ኢንዱስትሪዎች በቀጥታ ወደ መከላከያ ሚኒስቴር ስር በመመለሳቸው ሂደቱ ከቀድሞ የብረት ቅጥቀጣ አልፎ ወደ ዘመናዊና ቴክኖሎጂ መራሽ አስተሳሰብ ተሸጋግሯል። በዚህ አዲስ ምዕራፍ ሰው አልባ ድሮን በሀገር ውስጥ መገጣጠምና ከነባር ሲስተሞች ጋር በማስተሳሰር የኤሌክትሮኒክስ ጦር አቅምን ማሳደግ እንዲሁም ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመቀናጀት የሰው ሰራሽ አስተውሎት ኤአይ ለውትድርና ጥበብ መጠቀምም ተችሏል። በቅርብ ጊዜያት በሀገር ውስጥ የተሻሻሉ የውጊያ ተሽከርካሪዎችና አዳዲስ ጦር መሳሪያዎች መመረታቸው የኢትዮጵያ ወታደራዊ የኢንዱስትሪ ከፍታ የሚያሳዩ ልዩ ገጽታዎች ሆነዋል። መልህቃችን በኢትዮጵያ የሚመረቱ እኚህ ጦር መሳሪያዎች ምን ያክል ዘመንን የዋጁ ናቸው የሚለውን እየፈተሸ አብሯችሁ ቆይታ ያደርጋል። አብሯችሁን ቆዩ። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ 2 ዓመት ባልሞላ ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል። ጠቅላይ ሚኒስትር አብይ አህመድ ደጋግመው እንደሚያስገነዝቡት ቀይ ባህር የኢትዮጵያ ጠፈንታን ሲወስን ኖሯል። ኢትዮጵያ ባህሩን በታከከችባቸው ዘመናት ብሩህ ቀናቶቿን ኩላለች። የኢትዮጵያ የዘመናት ትግል ከባህሩ የመሰየምና ያለመሰየም የሆነው በሌላ ምክንያት ሳይሆን ጠላቶች የኢትዮጵያን ባለም አቀፉ የፖለቲካ የኢኮኖሚ ቁመኗን የመበየን ስትራቴጂ ነው። ይህ ፈተናን ለማለፍ ኢትዮጵያን መሪዎች ከትናንት እስከ ዛሬ በራስ አቅም የጦር መሳሪያ
መሳሪያዎችን ለማምረት ጥረት ሲያደርጉ ኖረዋል። ይህ እንቅስቃሴ በዘመናዊቷ ኢትዮጵያ ብቅ ያለው በ19ኛው ክፍለ ዘመን አጋማሽ በአጼ ቴዎድሮስ ዘመነ መንግስት በደብረ ታቦር አቅራቢያ ጋፋት ላይ አውሮፓውያን ሚስዮናውያንና አገር በቀል የእጅ ጥበብ ባለሙያዎችን በማስተባበር መድፍ በማቅለጥ የተጀመረው የመጀመሪያውና ደፋር የቴክኖሎጂ ምዕራፍ ነው። በወቅቱ 7 ቶን ይመዝን የነበረው ግዙፍ የሴፓስቶፖል መድፍ መመረቱ ኢትዮጵያ በራሷ አቅም ወታደራዊ ቴክኖሎጂን ለመገንባት የነበራትን ጽኑ ፍላጎት በግልጽ ያሳየ ነበር። ከዚህ ቀደም የነበረውን ፈርቀዳጅነት በመነሳት ከአጼ ምኒልክ ዘመን ጀምሮ እስከ ቀዳማዊ ኃይለ ሥላሴ ግዛት ድረስ አብዛኞቹ ዘመናዊ መሳሪያዎች ከውጭ የሚገቡ ቢሆንም የጦር መሳሪያዎችን የሚጠግኑ አነስተኛ ማዕከላትና እንደ ቅዱስ ጊዮርጊስ የመሰሉ ጥይት ማምረቻዎች ተቋቁመዋል። በተለይም ከሁለተኛው የዓለም ጦርነት በኋላ በቃኘው ስቴሽን ስምምነት አማካኝነት የመለዋወጫና የጥገና እንደዚሁም የሎጂስቲክስ አቅሙ እያደገ መጥቷል። ይህ ኢንዱስትሪ መሰረት በደርግ ዘመን በሶማሊያ ወራራና በውስጥ ጦርነቶች ግፊት ምክንያት ከፍተኛ መጠንና እድገትን አሳይቷል። በዚህም ከሶቪየት ህብረትና ከምስራቅ ጀርመን በተገኘ የቴክኖሎጂ ሽግግር የጋፋት የጦር መሳሪያ ማምረቻና የሆሚቾ የጥይትና ፈንጂ ማምረቻ ተቋቁመው የነፍስ ወከፍና የቡድን መሳሪያዎችን በብዛት ማምረትም ተችሏል። ቀደም ሲል የነበሩት እነዚህ ወታደራዊ ኢንዱስትሪዎች በኢህአዴግ ዘመን በ2002 ዓ.ም በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ስር ተጠቃለዋል። በዚህ የተወሰኑ የጦር መሳሪያዎችን ማምረት ቢቀጥሉም በሂደት በሲቪል ፕሮጀክቶች መደባለቅና በከፍተኛ የሙስና ችግሮች ምክንያት የማምረት አቅሙ ክፉኛ ተዳክሞ ነበረ። ይሁንና ይህንን የተዳከመ አቅም በመቀልበስ በጠቅላይ ሚኒስትር አብይ አህመድ በተደረገው ሰፊ የመከላከያ ሰራዊት ሪፎርም በኢትዮጵያ በራስ አቅም የጦር መሳሪያ ማምረት ሂደትን ወደ አዲስ ምዕራፍ አሸጋግሯል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና የወሰዷቸው የሪፎርም ተግባራት በኢትዮጵያ የጦር መሳሪያ ኢንዱስትሪ ውስጥ ጨዋታ ቀያሪ ክስተትም ሆኗል። ከዚህ ቀደም በሙስናና በሲቪል ፕሮጀክቶች ተወጥሮ የነበረው የሜቴክ ስርዓትን በማፍረስ ወታደራዊ ኢንዱስትሪዎችን በቀጥታ ወደ መከላከያ ኢንጂነሪንግ ስር እንዲመለሱ አድርጓል። በዚህ መሰረትም ሂደቱ ከቀድሞ የብረታ ብረት ቅጥቀጣና ቀላል የጥይት ምርት ወጥቶ ሙሉ በሙሉ በዘመናዊ ቴክኖሎጂ ላይ የተመሰረተ እንዲሆን አድርጎታል። በዚህም አዲስ ምዕራፍ ሀገሪቱ ሰው አልባ ድሮኖችን የመገጣጠምና ከነባር ሲስተሞች ጋር የማስተሳሰር ግዙፍ አቅም ገንብታለች። በተለይም እንደ ኤሮ አባይ ያሉ ማዕከላት መቋቋማቸው የኢትዮጵያን የመከላከያ ኢንጂነሪንግ አቅም ከፍ አድርጎታል። ከዚህ በተጨማሪም የሰው ሰራሽ አስተውሎት ኤአይ ከኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ጋር በመቀናጀት ለውትድርና ጥበብ በመጠቀም የኤሌክትሮኒክስ ጦርነት አቅምን ማጠናከርም ተችሏል። በሀገር ውስጥ የተሻሻሉ የውጊያ ተሽከርካሪዎችና አዳዲስ የጦር መሳሪያዎች መመረታቸውም አዲስ ክስተት ነው። በጠቅላይ ሚኒስትር አብይ አህመድ የተደረገው ይህ ስትራቴጂያዊ እርምጃ የኢትዮጵያን መከላከያ ከውጭ ጥገኝነት ነፃ በማውጣት በቀይ ባህርና በአፍሪካ ቀንድ ቀጠና ውስጥ የቴክኖሎጂና የደህንነት የበላይነት እንዲኖሩ አስችሎታል። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያላቸው ልጆች አሏት። ጀግና ወታደሮች አሏት። ከግብአት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች። ከጠቅላይ ሚኒስትር ዶክተር አብይ ተደጋጋሚ ንግግር መረዳት እንደሚቻለው የኢትዮጵያ የጦር መሳሪያ ማምረት አቅምና ስትራቴጂያዊ ራስን መቻል በጂኦፖለቲካው መድረክ ላይ ሀገሪቱ ያላትን አዲስ ቁመና ቁልጭ አድርጎ የሚያሳይ ነው። ከዚህ ባለፈ ኢትዮጵያ በዘርፉ ወደ አዲስ ምዕራፍ ተሸጋግራለች። ባለፈው 8 ዓመታት ውስጥ የኢትዮጵያ መከላከያ ኢንዱስትሪ ያሳለፈው ውጣ ውረድ መፍረስና ዳግም መገንባት በአሸናፊነት የተቀለበሰበትን ታሪካዊ ምዕራፍ የሚያበስር ነው። ከ8 ዓመት በፊት የነበረውን የሀገሪቱን የጦር መሳሪያና ወታደራዊ ትጥቅ አቅርቦት ስንቃኝም በብልሹ አሰራር የተተበተበና ለሀገር መከላከያ ሰራዊት እውነተኛ ደጀን መሆን ያልቻለ ተቋማዊ አሰራር ተንሰራፍቶ ይገኝ ነበር። ይህን ተከትሎ የመጣው የለውጥ ሂደትና የተቋማት ሪፎርም የሀገሪቱን የመከላከያ ኢንጂነሪንግ ዘርፍ በአዲስ መልክ ዘመኑን በሚመጥን ቴክኖሎጂና አሰራር ለመገንባት ትልቅ መሰረት ጥሏል።
በተለይም ኢትዮጵያ ባለፉት ጥቂት ዓመታት ያሳለፈችው የህልውና ፈተናዎች፣ የውስጥ ግጭቶችና ያጋጠማት የውጭ ኃይሎች የጦር መሳሪያ አቅርቦት ጫና ኢትዮጵያ የራሷን ጦር መሳሪያ በራሷ አቅም እንድታመርት ትልቅ ማነቃቂያ ሆኖ አገልግለዋል። በዚህ ሂደት ውስጥ ቀላል መሳሪያዎችን ከመጠገም ባለፈ ጠንካራ የማምረት አቅም ያልነበረው ዘርፍ ዛሬ ላይ እጅግ ዘመናዊ ወደ ሆነው የለውጡን ፈጣንና የተቋማት አዲስ አቅምን ያሳያል። ጠቅላይ ሚኒስትር አብይ እንደሚናገሩት ኢትዮጵያ ዛሬ ላይ ክላሽ፣ ብሬንና መሰል ከዛም ከፍ ያሉ የጦር መሳሪያዎችንና የተለያዩ መድፎችን ከራሷ አልፋ ለውጭ ገበያ ለማቅረብ የሚያስችል ግዙፍ የማምረት አቅምን ፈጥራለች። ይህ 2 ዓመት ባልሞላ ጊዜ ውስጥ የተገነባው የሮቦቲክስ ማምረቻ ኢትዮጵያን ከባህላዊ አዝጋሚ የማምረት ሂደት ወጥታ በሰዓት ከፍተኛ መጠን ያለው የጦር መሳሪያ ማምረት መቻሏን ያረጋግጣል። ይህ ስኬት ከኢኮኖሚያዊና ቴክኖሎጂያዊ ጠቀሜታው ባሻገር ጥልቅ የሆነ ስነ ልቦናዊና ስትራቴጂያዊ ትርጉም አለው። ራሳቸው ጠቅላይ ሚኒስትሩ የቀድሞ ወታደር እንደመሆናቸው በወታደራዊ ኦፕሬሽን ጊዜ የትጥቅና የሎጂስቲክስ እጥረት በሰራዊቱ ላይ የሚፈጥረውን ስነ ልቦናዊ ጫናና ወታደራዊ ፈተና ጠንቅቀው እንደሚረዱት ያስረዳሉ። በመሆኑም ከውጭ በሚገቡ መሳሪያዎች ላይ ጥገኛ መሆንን በጦርነት ጊዜ ሊያስከትል የሚችለውን አደጋ በመገንዘብ ይህንን የሎጂስቲክስና የትጥቅ ማነቆ በዘላቂነት ለመፍታት የተወሰደው እርምጃ የሀገሪቱን የመከላከያ አቅም ይበልጥ ወደ ማይበገር ደረጃ አሸጋግሮታል። አንድ ወታደር የጥይት የጦር መሳሪያና የስንቅ እጥረት እንደማያጋጥመው ሲያቅ የማድረግ ሞራሉ በከፍተኛ ደረጃ እንደሚጨምር የጦርነት ሳይንስ ያስረዳል። በሌላ በኩል ኢትዮጵያ ከባባድ ወታደራዊ መሳሪያዎችን ባለፈ የወታደሩን መሰረታዊ ፍላጎቶች በማሟላት ረገድ ያደረገችው አስደናቂ ስትራቴጂያዊ ጉዞ ዛሬ ፍንትው ብሎ ይታያል። ከ8 ዓመታት በፊትና ከዚያ ወዲህ ባሉት ጊዜያት የሰራዊቱ የደንብ ልብስ፣ ጫማ፣ ጥይትና መሰረታዊ ትጥቆች ሳይቀር በከፍተኛ የውጭ ምንዛሬ ከውጭ ታስገባ የነበረች ሀገር አሁን ላይ መከላከያው የራሱን ልብስና ጫማ በራሱ ማምረት መጀመሩ እንዲሁም ከሀገር ውስጥ ኢንዱስትሪዎች ጋር ያለው ትስስርን በማጠናከር አቅሙን ማሳደጉ የብሔራዊ ደህንነትና የኢኮኖሚ ሉዓላዊነትን የማረጋገጥ አካል ነው። በአጠቃላይም ሲታይ ኢትዮጵያ አሁን ላይ የሎጂስቲክስ እና የትጥቅ ጥገኝነት ስጋት የለባትም። ጀግና ልጆቿና ወታደሮቿ እስካሏት ድረስ እንዲሁም ይህንን ጀግንነት በዘመናዊ የጦር መሳሪያ አምራችነትና ሎጂስቲክስ አቅርቦት ማገዝ እስከተቻለ ድረስ ሀገሪቱ በቀጠናውም ሆነ በአህጉር ደረጃ ያላትን የጂኦፖለቲካዊ ተጽዕኖ ፈጣሪነት ይበልጥ አጠናክራ ትቀጥላለች። ይህ ባለፈው 8 ዓመታት ውጣ ውረድ ውስጥ ያለፈው ራስን የመቻል ስትራቴጂያዊ ሂደት ዛሬ ላይ ፍሬ አፍርቶ ኢትዮጵያን ከገዥነት ወደ ሻጭነት፣ ከጥገኝነት ወደ ራሷን የቻለች ሉዓላዊ አምራችነት የቀየረ ትልቅ እርምጃ ነው። ዛሬ የኢትዮጵያ ጂኦፖለቲካ አቀማመጥና የአፍሪካ ቀንድ ቀጠናዊ ውጥንቅጥ ሀገሪቱን ዘመናዊ ቴክኖሎጂ ተኮርና የማይበገር የመከላከያ ኃይል እንድትገነባ ያስገድዳታል። የኢትዮጵያ ጂኦፖለቲካና የጸጥታ ትኩረት ከየብስ አልፎ ወደ ቀይ ባህር፣ የባህር ላይ ንግድ መስመሮች ደህንነትና ሰፊውን ዓለም አቀፍ የባህር በር ስትራቴጂያዊ ፍላጎቶች መሸጋገሩን ያመላክታል። ይህ ኃይል በዘመናዊ የባህር ላይ ቴክኖሎጂዎችና በከፍተኛ የሰው ኃይል ስልጠና ታንጾ ሀገሪቱ በቀጠናው የባህር ደህንነት ጉዳዮች ላይ ያላትን ተፈጥሯዊ መብትና ተሳትፎ ለማረጋገጥ የሚያስችል ጠንካራ መሰረት ጥሏል። ይህን ሁሉ ግዙፍ የምድር የአየርና የባህር ኃይል በአስተማማኝ ሁኔታ ለማስታጠቅ ሀገር በቀሉ የጦር መሳሪያ ምርትና የመከላከያ ኢንጂነሪንግ ዘርፍ አይተኬ ሚና እየተጫወተ ይገኛል። የመከላከያ ኢንዱስትሪው በዘመናዊ ቴክኖሎጂዎች በማዘመን ከቀላል የነፍስ ወከፍ መሳሪያዎችና ጥይቶች ምርት ባሻገር የታጠቁ ተሽከርካሪዎችን በማምረት እንዲሁም የከባድ መሳሪያዎችና አውሮፕላኖችን የጥገና ማሻሻያ ስራዎችን በአገር ውስጥ በማከናወን የውጭ ጥገኝነትን በከፍተኛ ደረጃ እየቀነሰ ይገኛል። ይህ ጉዞ ኢትዮጵያ የራሷን ደህንነት በራሷ አቅም ከማረጋገጥ አልፎ በአፍሪካ ቀንድና በቀይ ባህር ቀጠና ጂኦፖለቲካዊ ሚዛን ውስጥ የማይናወጥ ሀያል ሀገር አድርጎ የሚያቆማት ስትራቴጂያዊ ስኬት ነው። ልብስ እና ምርት ሳይሆን ኢምፖርት እናደርግ ነበር። ለወታደሩ ጫማ ኢምፖርት እናደርግ ነበር። ጥይት ኢምፖርት እናደርግ ነበር። ክላሽ፣ ስናይፐር ኢምፖርት እናደርግ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሎካል
ኢንዱስትሪዎች ይቀበላል።